አብርሽ እንግዲህ ከሩቲ አክስት ጋር መጥቶ ሩቲ እንድትጎዳ አልፈልግም። የልጄ እናት ነች። እኔና እሷ ከዚህ በኋላ ምንም ልኖረንም አይኖረንም ምንም ማላችን ላይ የለም ከልጃችን ውጪ። ስለዚህ እሷ እንድትጎዳ፣ እንድትከፋ፣ እንድታዘን አልፈልግም። የእሷን መጥፎ መስማት አልፈልግም። የእሷን ደስታ፣ የእሷ ስኬት ነው ማየትና መስማት የምፈልገው እንጂ እኔ አሁን ከእሷ ጋር ተለያይቻለሁ። ስለዚህ የፈለግኩትን ህይወት የመኖር መብት አለኝ። እሷም የራሷን ህይወት የመኖር መብት አላት። ስለዚህ የኔ ሰዎችም እሷ ጋር ሄደው ምንም አይሏትም። እሷም ደግሞ እኔ ህይወት ውስጥ እየመጣች ይሄን አድርግ እንድትለኝ አልፈልግም በማለት እንግዲህ አክስቷን የሩቲን አክስት ሲያናግራት ነበረ። የሩቲ አክስትም ደግሞ ከዚህ በኋላ እናንተ ተለያይታችኋል፣ አንድ ላይ ብትሆኑ አንድነታችሁን በጣም እንፈልግ ነበረ። እናንተ ካልሆነ እናንተ ባረ እያደረጋችሁ ያለው ነገር ትክክል አይደለም። ስለዚህ ሁለታችሁም የራሳችሁን ህይወት መኖር አለባችሁ በማለት ስታናግረው ነበረና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልኝ። እና አብርሃም እንግዲህ አበጋዛችን መጥቷል። ሲመጣ ደግሞ ከሩታ አክስት ጋር ነው የመጣው። ሩቲዬ ከዚህ በኋላ የራሷን ህይወት መኖር አለባት ብለዋል። አዎ እናንተ ባላችሁ ሳይሆን ሩቲ ከዚህ በኋላ አብርሃም ጋር አልገኝም፣ የራሴን ህይወት መኖር አለብኝ፣ ልጄ ማሳደግ አለብኝ፣ ህይወት ይቀጥላል፣ አብርሃም ብቻ አይደለም ህይወት የሚሆነኝ ብላ ካልወሰነች በስተቀር እናንተ በየቪዲዮ መታችሁ አብርሃም ብትናገሩት ምን ብትሉት ምንም ጥቅም የለውም። ምክንያቱም እናንተ እዚህ ጋር የምታወሩት ሌላ ነገር፣ ሩታ የምታደርገው ሩታ ይዛ የምትመጣው ቪዲዮ ሌላ ፍጥረት ማለት ነውና ሩቲዬ ናት ይሄንን መወሰን ያለባት። ሩቲ ናት የኔ ህይወት ነው፣ በቃ እኔ የራሴን ህይወት መኖር አለብኝ፣ ከዚህ ሰውዬ መራቅ አለብኝ። እሱ ብቻ አይደለም ህይወት የሚሆነኝ ፈጣሪ ያዘጋጅልኛል፣ ፈጣሪ ይሰጠኛል ብላ ከልጇ ጋር ነው ማምጣት ያለባት። ራሷ ናት ይሄንን ውሳኔ መወሰን ያለባት። እናንተ አክስት ወንድም ነኝ ምናምን ብትሉ ሳይሆን ህይወቱ የሩቲ ነው እንጂ የእናንተ አይደለም።